ዳጣ በክፍል 51 እንግዲህ ሰላምዬ ዳጣ ልጇ እንደሆነች እየተጠራጠረች ትገኛለች። ሰላም ሰላም፣ ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 52 ይዤላችሁ መጥቻለሁ። እንግዲህ ሰላም ዳጣ ለምንድን ነው ከዚህ ቤት የምትኖሪው? ለምንድን ነው እናትሽን የማታውቂያት? ለምንድን ነው የእናትሽን ጡት ያልጠባሽው? እያለች የጠየቀቻት ነበረ። አረ ሰላምዬ እርግዝናው ነው መሰለኝ፣ የምትናገሪው ነገር ራሱ አታውቂውም። አይ እንደዛ አይደለም፣ እውነቴን ነው። አንቺ ማንሽ? ለምንድን ነው እዚህ ቤት የመጣሽው? ለምንድን ነው እዚህ ቤት የምትኖሪው? ብላ እንግዲህ በጥያቄ ስታስጨንቃትኝ፣ ወይ ሰላምዬ በቃ እኔ እኮ ኩሽና የመጣሁትኝ የሚታገዝ ካለ እርጉዝ ስለሆንሽ ላግዝሽ ብዬ ነው። በቃ ልውጣ ትክክል ነገር አይደለም የምታወሪው ብላ ነው እንግዲህ ዳጣ ጥላት ሄደችው ማለት ነው ሰላምን። ከሄደችም በኋላ ቆይ ግን ሰላምዬ ለምንድን ነው በዚህ ልክ የምትጫነኝ? ከአብጌል ቀጥሎ እኮ እሷ ናት ይበልጥ እያስጨነቀችኝ ያለችው። ለምንድን ነው የዚህን ያህል ስለ ቤተሰቦች ማወቅ የምትፈልገው? ማለትም ስለ እኔ የዚህን ያህል ምን አስጨነቃትኝ? ደግሞ እትዬ እናቴ አይደለችም። ምክንያቱም እትዬ እናቴ ብትሆን ኑሮ አባዬ ለምን ይደብቀኛል ከሷ? ሲቀጥል እኔ ልጇ ብሆን ኑሮ ገና እንዳየችኝ ልቧ ይደነግጥ ነበረ። እትዬ ሲጀመር እናቴ አይደለችም። እና ደግሞ እናቴ ብትሆንም ባትሆንም ግን ያው የእንጀራ እናቴ ናት እያለች ብቻዋን እያወራች እያለ ነው አቢጌል የመጣችባት። እሺ አቢጌል ምን ፈለግሽ ስትላትኝ፣ ወይ ምን እፈልጋለሁ ደግሞ መች ነው ከዚህ ቤት የምትወጪው? እያለቻት ነበረ። ምን ነው ሰለቸውሽ እንዴ? አይ እኔ ሳልሆን ቤቱ ነው የሰለቸሽ። ግን መች ነው የምትወጪው ወደ ውጭ ስትላት፣ አሁን ልወጣ ነው። የት ነው የምትሄጂው? ከነ ምሳሌ ጋር ሊሄድ ነው። ምን ነው እኔ ጋር መሄድ ፈለግሽ እንዴ? ኧረ በፍጹም እኔ ምን ቆርጦ ነው አንቺ ጋር የምሄደው? እንደው ብትሄጂማ መድብልን አስታውቅሽ ነበረ። እንዴ ማን ነው መድብል ደግሞ? ብታዩ በጣም የሚያስፈራ ሰው ነው። ገና ሲያገኝሽ ራሱ የሚልሽ እኔ ትወጂኛለሽ አወጅኝ ነው የሚልሽ። ይሄ ሰውማ ማን ቢሆን ነው ይሄን ያህል የተፈራው? እንደዚህ አይነት ሰውን የመታወቅ እፈልጋለሁ እያለቻት ነበር አቢጌል። ዳጣም በጣም ነው የሳቀችባት። የሀገራችንን ሰላም እንፈልጋታለን ያለችው። ምክንያቱም እሷ ብታስታውቃት ኖሮ ይበልጥ ተንኮልን ከሱ ትማራለች ብላ አስባ ነው እንግዲህ ዳጣ እንደሳ የሳቀችባት። እንደውም እሰራልሻለሁ። ምን አባሽ ነው የሚያስቅሽ? ስትወጪ እንደውም በቃ ብላ ደውላ ለአርጁን ማለት ነው። ይኸውልህ ዳጣ አሁን ትወጣለች፣ እናም ደብድብልኝ ነው ያለችው አርጁን ማለት ነው። እንደውም እሱ እምቢ ሲላትኝ ተው እንደውም አንተም ቢያልክ እኔ ራሴ አንቄ ነው የምገላት እያለችው ነበረ። እንግዲህ አርጁን አቢጌልን በጣም ስለሚወዳትም ለእሷ ምንም ነገር ከማድረግ ወደ ኋላ አይልም። ዳጣን ለመደብደብ ተስማምቷል ማለት ነው። ዳጣ ከቤት ስትወጣ እሱ ደግሞ ከኋላ እየተከተላት ነበረ። ወይ እና ዘወር ስትል የሆነ ሰው አየች ነው። ማን አባቱ ነው የሚከተለኝ? ይሄ ህንድ ጠንቆይ እሱ ነው አይደለም? ይቺ አቢጌል ተከታተልኝ ብላው ነው ብላ ቀስ እያለች እየሄደች ከዛም የሆነ ቦታ ተደበቀችው ማለት ነው። እሱም ሩጦ ሄዶ ሲያያትኝ አምልጠዋለች፣ አላገኛትም። ወይኔ የት ሄደች? በቃ መለጠችው። ዛሬ አቢጌል ገደለችኝ እያለ ከኋላ መጥታ ምን አባ ልትል ነው አንተ የምትከታተለኝ? ምን አባ ፈልጋ ነው ስትለው፣ ወይ ዳጣዬ እንትን እኮ ምናምን ብሎ ሲንተባተብ አቢጌል ናት አይደል ተከታተልልኝ አለች። ቆይ አንተ ምን አይነት ከብት ነህ? ማለት እሷ ያለችን ሁሉ እንዴ የምታደርገው አይገባህም እንዴ? አቢጌል እኮ አትወድህም። እኛ ሴቶች ካልወደድን ምንም ብታረግ ትዝ አንልህም። እና ደግሞ አቢጌል ሁልጊዜ የምጠራው ለችግሯና ለጥቅሟ ብቻ ነው። ቆይ አንተ አይገባህም እንዴ? ምን አይነት ደነዝ ነህ? ወይ ምን ላድርግ ዳጣዬ? አቢጌልን እኮ በጣም ነው የምወዳት። ቆይ ልደበደበኝ ነው ወይስ ምን አርጋት ብላህ ነው? እሷማ አይኗን አጥፋልኝ ነው ያለችኝ እና ደብድባት ብላኝ ነው። እና እኔን ከደበደብክ በኋላ የሚፈጠረውን ነገር አላሰብክም ወይ? እኔ አቢጌልን ማግኘት ነው የምፈልገው። አላገኘኋት እሞታለሁ። ኧረ ብትሞት ይሻልሃል። እኔን ከምታይ በኋላ እስር ቤት እንደምትገባ አላሰብክም? ቢያንስ ስለዛች እናት አታስብላትም እንዴ? ወይ እናቴማ እኮ ሁለተኛ እስር ቤት ከገባ ማህተቤን በጥሼ ነው የምረግም ብላኝ ነበረ እኮ። እንደዛ ከሆነ ለምን እንደዚህ ታደርጋለህ? ማለት አቢጌል የምትልን ሁሉ መስማት የለብህም። አቢጌል ደግሞ እንኳን መደብደብ ቀርቶ ብትገለኝ ራሱ አታገኝህም። ወይ ዳጣ የምን ላድርግ እባክሽን ይቅር በይኝ፣ አቢጌል ነገር ሆኖብኝ ነው። እሺ በቃ አሁን አንድ ነገር ብቻ ተባበሪ። ቢያንስ እንደተመታሽ አስመሰለሽ ወደ ቤት ሄደሽ ለአቢጌል ንገሪልኝ ያላት ማለት ነው። በቃ ትገለኛለች ዛሬ። ምክንያቱም አቢጌል እሷን ካልደበደብካት አለቅህም ነው ያለችው አርጁን ማለት ነው። ምክንያቱም በቃ ዛሬ ካልደበደብካት እኔ ራሷን ንቄ እገላታለሁ ነው ያለችው። እና እሱም እንግዲህ እሷን ስለሚወዳትኝ እሷ የምትለውን ነገር በሙሉ ተቀብሎ
ያደርግላታል ማለት ነው። ከዚህ በፊት ካሜራ አምጣልኝ ከመኪና ውስጥ የሚቀመጥ ብለው ካሜራ አምጥቶ የአቶ ደረጀን ሚስጥር ሁሉ ልታወጣው ነበረ። ግን ደግነቱ ካሜራው ትንሽ ብቻ ነው የቀረጸው፣ ሚስጥሩን በሙሉ አላወጣበትም የአቶ ደረጀን። አቶ ደረጀና ወይዘሮ ማርታ ደግሞ እያወሩ ይገኛሉ። እንደው እኔ የምልሽ ማርታ ግን ምን ያህል ነው የምትወጂኝ ብሎ ነው ጥያቄ ያቀረበላት አቶ ደረጀ ለወይዘሮ ማርታ። እንዴ ምን ጥያቄ አለው? የልጆችን ያህል ነው የምወደው። የልጆችን ያህል ነው እውነትሽን ነው የምትወጂኝ? እርግጠኛ ነሽ? አዎ። ምን ነው ለምን ጠየቅኝ? አይ እኔ ግን እንደዛ አይመስለኝም። አብጌል ጥፋት ብታጠፋ ይቅርታ ብለሽ እንደ ልጅሽ ተቀብለሽ ታኖሪያታለሽ። እኔ ግን ጥፋት ባጠፋ ወይ ትፈችኛለሽ ወይ ደግሞ በቃ እንደዚህ ነው ያላት አቶ ደረጃ ማለት ነው። እና እንዴት እንደዚህ ትለኛለህ ደረጀ? ማለት እኔ እኮ ሁሉ ነገር እኮ የሆኑ በአንተ ነው። ልጆችን ያገኘሁት በአንተ ነው። ከፍ ያልኩት በአንተ ነው። ሁሉ ነገር የሆነው በአንተ ምክንያት ነው። እንዴት እንደዚህ ትለኛለህ? አንተ እኮ ሁሉ ነገሬ ነህ፣ ክብሬ ነህ፣ ማንነቴ ነህ። እና ደግሞ ከልጆች በፊት ያገኘሁት አንተን ነው። ከልጆች እንዴት አስበልጠሽ አትወጂኝም ትለኛለህ ብላ እንግዲህ ወይዘሮ ማርታ በጣም ነው ያዘነችበት በአቶ ደረጀ። ውይ ማርትዬ እንደሱ ማለት እኮ አይደለም፣ ግን ያው ጥያቄውን ከጠየቁሽ አይቀር ብዬ ነው እንጂ እንደዚህ ላስከፋሽ አልፈለኩም ነበር። በጣም ይቅርታ ነው ያለው አቶ ደረጀ። እንግዲህ ይህን ሁሉ የሚያወራው ወይዘሮ ማርታ እውነትም ዳጣ ልጅ እንደሆነች ብነግራት ይቅርታ ታደርግልኛለች ወይስ ትፈታኛለች የሚለውን ነገር ለማየት ብሎ ነው እንደዚህ አይነት ጥያቄ ለወይዘሮ ማርታ ያቀረበላት። ይህን ጥያቄ በነገራችን ላይ ከዚህ በፊት ዳጣ ጠይቃት ነበረ። እኔ የምልሽ እትዬ እንደው ምናልባት እኔ ልጅሽ በሆን ምን ታደርጊያለሽ ነው ያለቻት። ምን ማለት ነው ደግሞ ልጅሽ በሆን? አይ እንዳያደርገውና እኔ ልጅሽ በሆን እኔ አንቺ ልጅ ብትሆኚ ደረጃ በእኔ ላይ ሄዶ ከወለደሽ እፈተዋለሁ እንጂ ለልጆች ብዬ ዝቅ ብዬ መኖር ምናምን የሚለውን ነገር አላምንበትም። ልጆችን ለብቻዬ ሆኜ ማሳደግ እችላለሁ እንጂ ከእኔ ሌላ ሴት ሄዶ ከዛ ድጋሚ ከእሱ ጋር መኖር አልችልም ብላ ነው የመለሰችላት ለዳጣ። አቶ ደረጀም ይሄን ነገር ከሰማችብኝ ማርታ ልቧ ቀጥ ነው የሚለው። ማለትም በጣም ታዝንብኛለች እና ደግሞ እንዴት በእሷ ላይ ሌላ ቦታ እንደሄድኩኝ ስታውቅ በህይወት ራሷ አትኖርም በማለት ይሄን ሁሉ አስቦ ነው እንግዲህ እስከ ዛሬ ድረስ ደረጀ እየተጨነቀ የሚኖረው ማለት ነው። ዳሬ ምንድን ነው የሚያስጨንቀው? እባክህን ንገረኝ። ሲቀጥል ደግሞ ምንም ነገር ቢሆን እኮ ፈጣሪ ነው የሚያስብልን እንጂ እኛ አስበን አይደለም የሚሆነው። አይ አንዳንዴ ግን ፈጣሪ ራሱ የእኛ ጥፋት ሲሆን የሚተውንና የሚረሳን ይመስለኛል እያለ እንግዲህ አቶ ደረጀ ለወይዘሮ ማርታ እየነገራት ነበረ። ደግሞ ይሄ ምን ማለት ነው? ፈጣሪ ምንም ቢሆን አይተውንም፣ ምንም ብናደርግ የእሱ ድጋፍና የእሱ ምሕረት ሁሌም አይለየንም እያለች እየመከረችው ነበረ። በዚህ በኩል ደግሞ ናታንና ሰላም፣ እኔ የምልሽ ሰላምዬ እንዴት ነው እርግዝናው? እንዴት እየሄደልሽ ነው? አንተስ ከሰላም ጋር ማለት ከዳጣ ጋር እንዴት እየሆናች ነው? በቃ ዳጣ ጋር ከሆንክ ጀምሮ እኮ በጣም ነው ያማረብህ። አሁን ፍቅር በጣም ደስ የሚል ነገር ነው። እና ናታንዬ ከማንበብ ውጭ ምንድን ነው የሚያስደስትህ? የሚያስደስተኝ እንደው አታምኝ ሆነ እንጂ ሞት ነው ያለት ማለት። ምን ሞት ደግሞ ምን ያስደስታል እንዴ? ሞት ለሁሉም ሰው እረፍት ነው። ማለትም ድሃውም ሀብታም ሁሉንም ሰው ከሞት በኋላ ነው የሚያርፈው። በነገራችን ላይ ናታን እዚህ ላይ ተሳስቷል። ሞት እረፍት አይደለም። ሞት እረፍት የሚሆነው የሰው ልጅ ጥሩ ከሰራ ብቻ ነው ሞት ለሱ እረፍት ነው የሚባለው። ጥሩ ሰርቶ ገነት መንግስተ ሰማያት ካወረሰ ነው እንጂ ጥሩ ሳይሰራ ቢሞት ራሱ በቃ ጊዜ ሲቃይ ነው እንጂ እረፍት አያገኝም ማለት ነው። በእርግጥ በስጋው እንደዚህ በዓለም ሊያልፍ ይችላል እንጂ በዛኛው ዓለም ደግሞ እድሜ ልኩን በቃ እስከ መጨረሻው በቃ መጨረሻ የሌለው ሲቃይ ማለት ነው። እና ናታን አባባሉ እየተሳሳተ ነው፣ የተሳሳተ ፍልስፍና ነው ይባላል ማለት ነው። ሞት እረፍት አይደለም። ሞት እረፍት የሚሆነው ገነት ለሚገቡ ሰዎች፣ ጥሩ ስራ ለሰሩ ሰዎች ብቻ ነው እንጂ ለኃጢአተኞች ደግሞ በጣም እድሜ ልካቸውን ክፉ እየሰሩ ለኖሩ ሰዎች ሞት እረፍት ሊሆን አይችልም ማለት ነው። ያው ለናታን ነው። እንዴት እንደዚህ ሊሆን ይችላል ነው ያለችው ሰላምዬ። በጣም ይገርማል። አዎ ማለት እንደዚህ ይሆናል ብዬ አላስብም ነበር። ምክንያቱም ሞት በጣም የሚያስፈራ ነገር ነው። ሲጀመር የሰው ልጆች ሞትን መፍራት የለባቸውም። ምክንያቱም ሞት የማይቀር ነገር ነው እያለ እንግዲህ ናታን ለሰላም እያስረዳት ነበረ። እኔ የምልህ ናታንዬ የሆነ ጥያቄ እኮ ጠይቄህ ነበረ። ምንድን ነው? ከዚህ በፊት እኮ ዳጣን ስለ ቤተሰቦቿ ጠይቀህ ንገረኝ ብዬህ ነበረ እና ደግሞ ቃል ገብተህልኛል ወይ? ከዚህ በፊት እኮ እያወራኋት ነበረ
እና ደግሞ ዳጣ ስለ ቤተሰቦቿ ብዙም አታወራም፣ ግን አወጣጥቼ እነግርሻለሁ። ዳጣ እንግዲህ ያው የሰላምዬ ልጅ እንደሆነች ከዚህ በፊት እንግዲህ ናታን አላስተዋለው ነው እንጂ አባዬ ወይንም ደረጃ አባትሽ ነው ሲላትኝ እሷ ምንም አይነት መልስ አልሰጠችውም። ማለት አባቴ አይደለም ነውም አላለችውም። እንደውም እትዬ ራሱ እናትሽ ትመስለኛለች ሲላትኝ በቃ ናታን ያላት ነገር እውነት ነው የመሰላት። ምክንያቱም ዳጣ እናቷን ለማግኘት በጣም ከፍተኛ ጉጉት ስላላትኝ በቃ ምናልባት እትዬ እናቴ ትሆናለች በማለት ነው ናታን ውስጥ ወደ ወይዘሮ ማርታ ክፍል ሄደችው። ወይዘሮ ማርታም እንግዲህ በሰዓቱ በጣም ደንግጣ ነበረ። ማለት ቆይ ዳጣዬ ምን ሆነሽ ነው? ዛሬ የማይሆንሽ ነገር አለ ነው ወይስ እናትሽ ናፍቃሽ ነው እያለቻት ነበረ። አይ በቃ እትዬ አንቺ እናቴ ሁኚ ነው ያለቻት። ማለት እናትሽ ትክክለኛ እናትሽ ነው እንደዛ በይው። ግን ምንድን ነው ምን አድርጌ ነው? ከልጆቼ ያጎደልኩብሽ ነገር አለ እንዴ ዳጣዬ? ከልጆቼ ለይቼ አየሁሽ እንዴ ያለቻት። እንግዲህ ወይዘሮ ማርታ በጣም መልካም ሰው ናት እንደሚታወቀው። ሰላም ራሱ ይህን ሚስጥር የደበቀችው ወይዘሮ ማርታ በጣም መልካም ሰው ስለሆነች ነው። ማለትም እሷ እንደ ሰራተኛ አታያትም። አሁን ራሱ ወንድ አባይ ስራ ታግዛታለች ምናምን። ግን ሰላምዬ ከአቶ ደረጀ እንዳረገዘች አታውቅም። ወይዘሮ ማርታ ካወቀች በኋላ ምን እንደምታደርግ አይታወቅም። እውነት ለመናገር ሰላም ያረገዘችው አሁን ከአቶ ደረጀ ቢሆንም አቶ ደረጀ ራሱ ይህን ነገር አያውቅም ማለት ነው። ከዚህ በፊት የዳጣን ልጅነት ነው እንጂ አሁን ያረገዘችው ልጅ የእሱ ልጅ እንደሆነ በፍጹም አያውቅም ማለት ነው። እሷም ይሄ ነገር በእኔና በፈጣሪ መካከል ነው የሚቀረው ብላ ነው ሰላም ለማንም አልተናገረችው። ወይዘሮ ማርታ እንግዲህ ነገር ስትሰማ አቶ ደረጀና ሰላምን የምታዋቸው አይመስለኝም። ምክንያቱም አስባችሁታም ብዙ ጊዜ እያወራት ምናምን በቃ ልክ እንደ ሰራተኛ ነው የሚያየተኝ። ግን በጎን ብዙ ነገር እንደተደረገባት ስታውቅ እንደ ጅል እያጀሯት እንደነበር ነው የሚሰማት። እንዴት እንደምትሆን አቶ ደረጀም በጣም ነው ያሳስበው። ይሄ ነገር እያስጨነቀው ይገኛል። ያው እሱ አይፈረድበት እውነት ለመናገር በመጠጥ ምክንያት ነው። እና ደግሞ የዛን ሰዓት የሰላም ፊት ማርታን መስላ ነው ስትታየ የነበረ እና በዛ ምክንያት ነው የተሳሳተው እንጂ አቶ ደረጃው ሆን ብሎ አስቦበት አይደለም ወደ ሰላም የሄደው። ማርታ መስላው ነው። በዛን ሰዓት ደግሞ ማርታ ወደ ዱባይ ሄዳ ነበረ። ሰላም ማረጋት ሸረፍ እኔ ሰራተኛቱ ሰላም ነኝ። እትዬ እኮ ዱባይ ሄዳለች እያልኩት ነግረው ሊሰማት አልቻለም። ከተሳሳተ በኋላ ነው ያወቀው ማለት ነው። ወይዘሮ ማርታ እንግዲህ ይህንን ስትሰማ ምን ታደርጋለህ የሚለውን በቀጣይ እና ለምዶች ናታንና ዳጣ ደግሞ ፍቅራቸውን እየቀጩ ይገኛሉ። እንደውም እኔ ምልሽ ማለት እዚህ ጋር ቁጭ ብለው እያወሩ ነበር ውጭ ላይ ማለት ነው። አረንተው እናታን ሰው ካየን አለቀልን፣ ማንም ቢያይን አያገባኝም። ፍቅር በጣም ደስ የሚል ነገር ነው እና ደግሞ ከአንቺ ጋር ስለሆንኩ በጣም ደስተኛ ነኝ። አንቺን ከቤት ሳይሽ በጣም ደስተኛ ነኝ። ህይወት ማለት እንደዚህ ነው፣ የህይወት ትርጉሙ እንደዚህ ነው እያለ እንግዲህ ናታን እየተፈላሰፈብን ይገኛል። አቶ ደረጀም ከወይዘሮ ማርታ ጋር እያወሩ ነው። በስተመጨረሻ እንግዲህ እውነቱን ይነግራታል ብዬ አስባለሁ። ምክንያቱም እውነቱ መውጣቱ አይቀርም። አቶ ደረጀ ጊዜ ወሰደ እንጂ ለመናገር ይህ ነገር ሰላም ራሱ ልጄን ካላመጣ ወይ ደግሞ ልጄ የት እንዳለች ካልነገርከኝ ሁሉም ነገር ለእትዬ እነግራታለሁ ብላ አስፈራርተዋለች። እንዴት እንደዚህ ታደርጊያለሽ? ማርታ እኮ ላንቺ እንዳሰሪ ሳኮን በቃ እንዳትልና እንደ ጓደኛሽ ናት እኮ ጋሽ እሱን ብዬ እኮ ነው እስከዛሬ ድረስ የታገስኳት። ግን እኔ ስለ ትዕግስት እኮ ልክ አለው። ይህ ሁሉ አመት 19 አመት ሙሉ የቤት ሰራተኛ ሆኜ ልጅን እየጠበቅኩ ነው እንጂ እኮ የቤት ሰራተኝነቱን ወደጀው አይደለም በማለት ነው እንግዲህ ለአቶ ደረጃ የነገረችው። እባክሽን ማንሽ ሰላምዬ እስካሁኑ ድረስ አይበልጥም እና ታገሽኝ በማለት ነው አቶ ደረጃ። በጣም በዚህ በኩል ትጨቀጭቀዋለች። በዚህ በኩል እንግዲህ አቶ ደረጃ በጣም ጭንቀት ውስጥና ውጥረት ውስጥ ይገኛሉ ማለት ነው። አቢጌል ደግሞ እውነቱን ለመውጣት በዚህ በኩል እየተጣጣረች ትገኛለች። ምሳሌ መጥታለች ወደ እነ ዳጣ ቤት። ከእንግዲህ በኋላ የውሃ ጓደኛ ሆናለሁኝ ብላ እንግዲህ ከውሃ ጋር እያወሩ ያለ በመሀል አቢጌል መጥታ እኔ የምልሽ ምሳሌ አንዳንድ ጥያቄዎችን እጠይቅሻለሁ ስለ ዳጣ ስትላት እኔም አለው ነው ያለችው። አንቺ ማን አለች? አንቺ እኮ ስንተኛ ክፍል ነሽ ስትላት 5ኛ ክፍል ነኝ። እኔ በ3 በልጥሻለሁ ስትል ውሃ ማለት ነው። ውይ አንቺ ደግሞ ከምሳሌ በምን ትሻያለሽ? አንቺ እኮ ምንም ነገር የለሽም፣ ምንም አታውቂም ነው ያለቻት ማለት ነው። ውሃም እንግዲህ ተናዳ ተነስታ ልትመታት ነበረ። እረፊ ብዬሻለሁ፣ ማንም የለም፣ አባዬም ሆነ እማዬም ማንም ሰው የለም፣ ስለዚህ እገልሻለሁ፣ አዳሽ ተቀመጭ ነው ያለቻት።
እሺ ጠይቅኝ ስትል ምሳሌ ዳጣን ከየት ነው የምታውቂያትኝ ማለት አልገባኝም አለች ነው ማለቴ ቅዳሜ ነው ወይስ እሑድ ነው ያወቅሻት እያለች ነው። ሂጂ ወደዛ እባክሽ አሁን አስረድተሽ መለሽ። እኔ እንደሱ አይደለም ያልኩትኝ ማለቴ አሁን አንቺ አራተኛ ክፍል ሳለሽ ዳጣን ታውቂያታለሽ ወይ እናንተ ቤት ነበረች ወይ ብላ ነው የጠየቀቻት። ምሳሌ ማወቃት አለው በማለት ነው የመለሰችላት ለአቢጌል። እንደዛ ከሆነማ ስለዚህ የዳጣን አባት ታውቂዋለሽ? ማን የዳጣ አባት ስትላትም ምሳሌ በጣም በመደንገጥ አቢጌልን እያየቻት ነበር ያለቀው። ውድ ቤተሰቦች እንግዲህ በክፍል 53 ይህንን ይመስላል። በክፍል 54 እስከምንገናኝ ድረስ ቸር ሰንብቱ።